እነዚህ ከላይ በምስሉ ላይ የምትመለከቷቸው ምርቶች ህገወጥ መሆናቸው ተናግሯል። በኢትዮጵያ ምግብ እና መድኃኒት ባለስልጣን በአዲስ አበባ ባሉ በክፍለ ከተሞች በተደረገ ጥናት ወይም ደግሞ ክትትል ነው እነዚህ ከላይ የተዘረዘሩት ናቸው። እንግዲህ ህገወጥ የተባሉት በዱከም፣ ሰበታ፣ ቡራዮ፣ ሱሉልታና እንደዚሁም ለገጣፎ አካባቢ የሚመረቱ ወደ 570 የንግድ ተቋማት ምርመራ ተደርጎባቸው አብዛኞቹ ህገወጥ መሆናቸው ነው የተገለጸው። የማጣራት ሂደቱም ህገወጥ በመሆናቸው እነዚህ ምርቶች እንዳጠቀሙ ነው የተባለው። የህብረተሰቡ ጥራትና ደህንነትን ይጎዳሉ የተባሉ ምርቶች ናቸው። ማንኛውም ማህበረሰብ ሲገዛ ኤክስፓየር ዴቱን፣ የተመረተበትን ቦታ እንደዚሁም የካምፓኒው ወይም የተመረተበትን ቦታ እንደዚሁም ኤክስፓየር ዴት እና የግብአቶችን የያዘውን የምርቱ ግብአቶች ምን ምን አካቷል የሚለውን ማየት አለባቸው ሲገዙ ነው የተባለው። በዋናነት እንግዲህ የምግብ ጨው እንደዚሁም ከማር፣ ለውዝና ዘይት ናቸው በዋናነት ከዚህ ውስጥ የተጠቀሱት ማለት ነው። በምስሉ ላይ እንደምትመለከቷቸው ማለት ነው የገበታቸው ወደ 32 የሚጠጉ ናቸው ነው የተባለው። እንደዚሁ ዘይትም ወደ 19 የሚጠጉ ምርቶች እንግዲህ አገልግሎት ወይም ማህበረሰቡ ጥቅም ላይ መዋል የለበትም ነው የተባለው። እንደዚሁም ከረሜላዎች እንደዚሁም የለውዝ ቅቤዎችና ማርም ያካተተ ነው። በምስሉ ላይ እንደምትመለከቱት አይታችሁ እንዳትገዙ።